ይህ የኢትዮጵያ ቴሌቪዥን ነው። ሐምሌ 6 2018 ዓ.ም ተናስተልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ዋና ጉዳዮችን ላስታውቃችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያን ዋና ዋና ያለመግባባት ችግሮችን ለመፍታት የመጨረሻ ምዕራፍ ላይ ደርሷል። ኢትዮጵያ የታሪክና የተለያዩ ባህሎች ባለቤት መሆኗን የቱሪስት መዳረሻዎችን የጎበኙ የ32ኛ ፓርላማ መረጃና ደህንነት ፎረም ተሳታፊ የውጭ ሀገር ዜጎች ገለጹ። አሜሪካና ኢራን እርስ በርስ ከባድ የሚሳኤል ጥቃት እየተለዋወጡ ነው። ይህም ውጥረቱ እየተባባሰ መምጣቱን የሚያሳይ ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮጵያውያን የጋራ ዕጣ ፈንታቸውን በአብሮነት በአንድ ጠረጴዛ ላይ ተሰባስበው የሚመክሩበት ታላቅ የምክክር ጉባኤ ሊጀመር 2 ቀናት ብቻ ቀርተውታል። በዜጎች የዕለት ተዕለት ሕይወት ላይ ቀጥተኛ ተጽዕኖ ያላቸው ኢኮኖሚያዊና ማህበራዊ ጉዳዮች ትኩረት የሚያገኙበት መድረክ ነው። የሴቶችን ሁለንተናዊ ጥያቄዎች፣ ፍትሐዊ ዜጎች የሀብት ክፍፍል፣ የመሬት ይዞታና ባለቤት እንዲሁም የህዝብ ቆጠራ ውክልናና አካታች አስተዳደርን ጨምሮ እስካሁን ሲዋረድ የመጡ ቁርሾችን በመሻር አዲስ ማህበራዊ ውል በጠረጴዛ ዙሪያ የሚያስሩበት የኪዳን መድረካቸው ነው። ሀገር ያላትን ሀብት የዜጎቿን ጠቃሚነት ያማከለ እንዲሆን አካታች ኢኮኖሚ በመገንባትና ኢንቨስትመንትና የስራ ዕድል ፈጠራን ማሳደግ የጋራ ህልምና ግብር ይሆን ዘንድ ተመክሮና ተዘክሮ መላ ይበጅለታል። ይህም ዜጎች በሀገራቸው ምድር ሰርተው በክብር እንዲኖሩ ከሀገራዊ ሀብት እኩል እንዲቋደሱ በር ከፍቶ የኢኮኖሚ ፍትህና ርትዕን ለማስፈን የሚያስችል ነው። በመሆኑም ይህ ሐምሌ 8 የሚጀመረው ታላቁ የኢትዮጵያን የምክክር ጉባኤ በአርሶ አደሩ ማሳ፣ በአርብቶ አደሩ መስክና በከተሞች የኢንዱስትሪ አብዮት ውስጥ እውነተኛ ፍትህና የሀገር እድገት እንዲሰፍን መላው የኢትዮጵያ ህዝብ በጋራ የሚመክርበትና የአዲስ ጉዞ መሰረት የሚጥልበት ታላቅ ጥሪ በመሆኑ ለስምረቱ በጋራ መትጋት ወቅቱ የሚጠይቀው አርበኝነት ነው። አለመግባባቶች ሲያጋጥሙ ተሰባስቦ መምከርና መፍትሄ ማበጀት በኢትዮጵያ ለዘመናት የተኖረበት ሀገራዊ እሴት ነው። ሀገራዊ ምክክሩ ለጠንካራ ሀገር ግንባታ መሰረት የሚጥል እንደሚሆን በሐዋሳ ከተማ የኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የተለያዩ እምነት አባቶች ገልጸዋል። ሚካኤል ገዙ አነጋግሯቸዋል። ተከታዩን ዘገባ አድርሶናል። በተለያዩ የሀገሪቱ አካባቢዎች አጀንዳ ሲያሰባስብ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ጉባኤውን ከሐምሌ 8 ጀምሮ ለማካሄድ እየተዘጋጀ ይገኛል። በዚህ ዙሪያ ያነጋገርናቸው የተለያየ እምነት አባቶች ጊዜ ወስዶ ችግሮችን በውይይት መፍታት አንዱ ሀገራዊ እሴት ስለመሆኑ ገልጸዋል። በሃይማኖት በኩልም በባህል በኩልም ስንመለከት ያው ሽምግልና ሰፊ ቦታ የሚሰጠው ብዙ ችግሮችን እየፈታ የመጣ ነው። እንግዲህ ከመንደር ከሰፈር ጀምሮ እንግዲህ ኢትዮጵያ የትኛውም አካባቢ የሽምግልና ባህል የሌለው ብሔር የለም፣ አካባቢ የለም። ሁሉም የሽምግልና ባህል አለው። እንግዲህ ያንን ይዘው የምክክር ኮሚሽኑ በሀገራችን ዙሪያ ያሉትን ችግሮች ለመፍታት እያደረገው ያለው እንቅስቃሴ መልካም እንቅስቃሴ ነው። እንደ ቤተክርስቲያናችን ደግሞ ይበል የሚያሰኝ ነው ብሎ መግለጥ ይቻላል። በተለይ እኛ ሲዳማ አፍን የሚባል ባህል ያለን፣ ሌሎችም ሀገራችን ክፍሎች የምክክር ባህል ነበር። ይህንን ማዳበር ይህንን ስር እንዲሰድ ማድረግ በሱ በባህላችንም ሆነ በሕጉ ማዕቀፍ መሰረት መነጋገር ችግሮቻችን ከመፍታትም ባሻገር የዓለምን ችግር መፍታት የምንችልበት እምቅ ባህላዊ ሀብቶች አሉንና ይህን አጠናክሮ መቀጠሉ ለሀገራችንም ሆነ ለማህበረሰቦቻችን ለብሔር ብሔረሰቦቻችን የሚበጀው ትልቅ ፋይዳ ይኖረዋል ብዬ አስባለሁ።
በየማህበረሰቡ ከበድ ያሉ ጉዳዮች ሲያጋጥሙ ተሰባስቦ መምከርና መፍትሄ ማበጀት ለዘመናት የተኖረበት ሀገራዊ ልምምድ ነው። አሁን ደግሞ በሀገር ደረጃ ላለመተማመን ምክንያት ሆነው ለቆዩ ችግሮች ለአንድና ለመጨረሻ ጊዜ መፍትሄ ለማበጀት ኢትዮጵያውያን እየመከሩ ይገኛል። ለሀገራችን የሚጠቅመው ነገር ምንድነው? ምክክሩና ተግባቦት ላይ መድረስ ነው። ከዛ ደግሞ የጋራ የሆነ ፕላትፎርም ከተበጀ በኋላ ዜጎች ሁሉ በዛ ፕላትፎርም ላይ ይሄዳሉ፣ ሪስፔክት ያደርጋሉ። አገራዊ ውሳኔ ስለሚሆን አገሪቱን ወደ ማዳን፣ ወደ ልማት፣ ወደ ዲሞክራሲ የሚመሩ አካሄዶች ስለሆኑ እንደ ሀገር መልመድ ያለብን ግን ያለ ነገር እንደው ድንገት ብቅ ያለ ነገር ሳይሆን በግለሰብ ደረጃ እንዳልኩት በቤተሰብ ደረጃ በማህበረሰብ ደረጃ ምክክሮች አሉ። በራሳቸው አውድ ውስጥ በራሳቸው ካልቸር ውስጥ ምክክሮች አሉ። ያ አገር በቀል የሆነውን ነገር ናሽናል ማድረጉ ራሱ አንድ በጎ ጅምር እንደሆነ ማየት ይቻላል። የዚህ ዘመን ትውልድ ባልኖርበት ዘመን ትርክትና ታሪክ ተወቃሽ መሆን በዜጎች መካከል ሊኖር የሚገባ መተማመንና ትብብርን ጎድቶት ቆይቷል። ይህ ምክክርም አዲስ ሀገራዊ አውድ በመፍጠር ለጠንካራ ሀገር ግንባታ መሰረት የሚጥል እንደሚሆን ያላቸውን እምነት ገልጸዋል። በምክክር ነገሮቻችን መቋጨት ከቻለን መፍታት ከቻለን ጉዟችን አልጋ ባልጋ ነው የሚሆነው። ሀገራችንም የጀመረችውን ከፍታ ይዛ መቀጠል ትችላለች። ለሌሎችም በአካባቢያችን በዙሪያችን ላሉት አፍሪካ ላይ ላሉት ሀገራትም ምሳሌ መሆን የምትችል አገር እየሆነች ነው ያለችው። አሁን በጀመረችው መቀጠል ከቻለች ብዙ ሀብት አለን፣ ብዙ ጸጋ አለን። የተሰጠንን ሀብት የተሰጠንን ጸጋ እየተንከባከብን እያሳደግን መጠቀም እንችላለን የሚል እምነት አለኝ። ለትውልድ የተሻለች ሀገር ለማቆየት ሁሉም አካል ኃላፊነቱን በአግባቡ ሊወጣ እንደሚገባም አመልክተዋል። ኢትዮጵያ በወሳኝ የታሪክ ጥፋት ላይ ትገኛለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት የኢትዮጵያን ዋና ዋና ያለመግባባት ችግሮችን ለመፍታት አጀንዳዎችን ሲያሰባስብ ቆይቷል። ኮሚሽኑ ሐምሌ 8 ሀገራዊ ምክክር ጉባኤውን ለመጀመር ወሳኝ ምዕራፍ ላይም ይገኛል። ተስፋዬ ጫኔ ተጨማሪ ያለው። ኢትዮጵያ ታሪክ ቀያሪ በሆነ ወሳኝ ሀገራዊ ምዕራፍ ላይ ትገኛለች። ሀገራዊ የምክክር ኮሚሽን ባለፉት ጊዜያትም በርካታ አጀንዳዎችን አሰባስቦ ሁሉንም ሀሳቦች የሚወክሉ 8 ዋና ዋና አጀንዳዎችን መለየቱን ይፋ ማድረጉ ይታወሳል። በመጪው ረቡዕ ሐምሌ 8 2018 ዓ.ም በይፋ ለሚጀምረው ሀገራዊ የምክክር ጉባኤም ተሳታፊዎች ወደ አዲስ አበባ ገብተዋል። የእስካሁኑ የሀገራዊ ምክክር ኮሚሽን የስራ እንቅስቃሴም ስኬታማ መሆኑን ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ይናገራሉ። እጅግ የተሟሟቀ እጅግ በጣም በጉጉት የሚጠበቀው ደርሶ እያንዳንዱ ሰው የራሱን ለማበርከት የሚያደርገውን ዝግጅት ታያለ። ስለዚህ ከአቀባበሉ ጀምሮ እስከ ሩጫው ድረስ ያለው ትናንት ማታ ደግሞ ከኢትዮጵያ ውጭ የነበሩ ኢትዮጵያውያን ዳያስፖራዎችን አቀባበል ያደረግንበት ነበረ። ከዚያ ደግሞ እንደዚሁም ቅዳሜ ዕለት ቅድመ ምክክር ምን ይመስላል፣ ምክክራችን ሂደቱ ምን ይመስላል፣ የግሩፕ አከፋፈሉ ምን ይመስላል፣ የሀሳብ አቀራረብ ምንድን ነው፣ ምክንያት መር የሆነ አነጋገር ሲባል ምን ማለት ነው፣ በስሜት ሳይሆን በስሌት፣ በስሜት ሳይሆን በጥበብና በእውቀት፣ አንዳንድ ጊዜ ደግሞ ችግሮች ሲፈጠሩ እንዴት ነው የምንፈታቸው? እነዚህን በተመለከቱ ደግሞ ታላላቅ ሊቃውንት በተለይ በህብረተሰብ ሳይንስ የተካኑ እዚያው ለነሱ የተለያዩ ኢንፎርሜሽኖችን ወይ መረጃዎችን እየሰጧቸው እያዘጋጇቸው ነበር እስካሁን ድረስ። ስለዚህ እንደ ቅድመ ዝግጅት ወይም እንደ ቅድመ ምክክር የተደረገበት ሁኔታዎች ናቸው ያሉት። የኢትዮጵያ ሀገራዊ የምክክር ሂደት በበርካታ ፈተናዎች ውስጥ ያለፈ ጠንካራ የስራ ውጤት ሆኖም በታሪክ አምድ ላይ ተመዝግቧል። ሂደቱ ውጣ ውረድ የበዛበት ሂደቱ ኢትዮጵያ ውስጥ የግጭት አውድ የነበረበት ግጭት አለ ተብሎ ደግሞ ምክክር መካሄድ የማይቀር ስለሆነ የዓለማቱ የአገራቱ ሁሉ ኤክስፒሪየንሶች እንዳሳዩን ኮሎምቢያ ሄደን በአይናችን ያየ ነው። በዛ በኩል ፋርክና መንግስት ይዋጋል፣ በዚህ በኩል ደግሞ ምክክር ይካሄዳል። እንዴት አድርገን እናስቆሙ ብቻ ሳይሆን በዘላቂነት ይህን ችግር ፈተን ዳግም ንጹህ አየር ሰላም አየር እንተንፍስ የሚል አካሄድ ኢትዮጵያ ውስጥም እንደዛ ችግሮች ነበሩ። በተመሳሳይ ደግሞ ታላላቅ ተስፋዎች ነበሩ። ወደ የክልሉ ስንሄድ ህዝባችን ምንድን ነው የሚለው? ለምን እስካሁን ድረስ ቆያችሁ? ምክንያቱም ለኢትዮጵያ ፍቱን መድኃኒት ሀገራዊ ምክክር ነው፣ ስንመካከር ነው። የዛሬ 70 ዓመት መጀመር ነበረበት፣ የዛሬ 60 ዓመት መጀመር ነበረበት። ግን ለማንኛውም ስለመጣችሁ እጅግ ደስ ብሎናል ብለው ሲጀምሩ የግጭት ነጋዴዎችም ግጭት አትራፊዎች ደግሞ ከግጭቱ ትርፍ የሚያገኙት ደግሞ እንዳይካሄድም
በሀሳብ ደረጃ፣ በቃላት ደረጃ፣ በግጭት በድርጊት ደረጃም እንደዚህ እንቅፋቶችም ነበሩ። በሀገራዊ የምክክር ሂደቱ ከ2000 በላይ አጀንዳዎች የቀረቡ ሲሆን የተመረጡት 8 አበይት አጀንዳዎችም የሁሉም አጀንዳዎች መሰረት ናቸው። እነዚህ 8ቱ አጀንዳዎች ሌላ አጠቃላይ የሆነውን የኢትዮጵያን ችግር እነዚያ 2000 አጀንዳዎች ነበሩ የቀረቡልና እስከ 2000 በላይ ናቸው። እነዚያን ሁሉ እንዳጠቃለሉ እኛ ምስክሮች ነን። ለምሳሌ የመጀመሪያው አጀንዳ ብቻ ሀገር ግንባታ የምለው በራሱ በሀገር ግንባታ ውስጥ ሁሉም ነገር አለበት። ሁለተኛው ደግሞ የበለጠ የኢትዮጵያን የፖለቲካ መዋቅር፣ የፖለቲካ አደረጃጀት፣ የመንግስት አደረጃጀት እነዚህ እስከ 8 የመጨረሻው እስከ የሰላም ግንባታ ድረስ ያለው እነዚህ ሁሉን የሚያክሉ ሁሉን ያጠቃልሉ ስለሆነ እንዲያው እነዚህ እውነትም የኢትዮጵያን ችግሮች ሙሉ በሙሉ 24 በ24 ሰዓት ውስጥ ይፈታሉ ባይባልም የሚያነሱ የሚቀርፉ ተስፋ የሚያጭሩ ናቸው ብለው ሲመሰክሩ ሰማለሁ። አብረን ስንነጋገር በስፋትና በጥልቀት ነበረ። ሀገራዊ ምክክር የሀገረ መንግስት ግንባታ እርሾ መሆኑን የሚናገሩት ኮሚሽነር ዶክተር ዮናስ አዳዬ በዚህም መነጋገርና መወያየት ጠንካራ ሀገራዊ ባህል ሊሆን እንደሚገባም ያስረዳሉ። ሀገራዊ ምክክር የአንድ ሀገረ መንግስት ግንባታ የሰላም ግንባታ ስትራቴጂ ተደርጎ ሊወሰድ ይችላል። ይህ ሊሰመርበት ይገባል። ሀገራዊ ምክክር ግቡ ሀገራዊ መግባባትን ማምጣት፣ በህዝብና በመንግስት መካከል እምነት እንዲፈጠር ማድረግ፣ ምክክርን ባህል ማድረግ በዋናነት ይህ ደግሞ የአንድ መንግስት በተለይ የኢትዮጵያ መንግስት የሰላም የረጅም ጊዜ የሰላም ስትራቴጂ ነው። ስለዚህም ነው በመንግስት ተነሳሽነት ነው የተቋቋመው። ልክ ኬንያ እንደተደረገው ደቡብ አፍሪካ እንደተደረገው ሂደቱ ስኬታማ እንዲሆንም ኮሚሽኑ ከመንግስት ጣልቃ ገብነት ነፃ ሆኖ ሀገራዊ ኃላፊነቱን ሲወጣ መቆየቱን ኮሚሽነር ዶክተር ዮናስ አዳዬ አስረድተዋል። በኢትዮጵያ ምድር በዘመናት መካከል ብዙ ጊዜ እንዲህ ሆኗል። አለመግባባቶች ተካረው ወደ መፈራረጅ ተቀይረዋል። ውጥረቶች ጦዘው ወደ ለየለት ግጭት ውስጥ ገብተዋል። አለመግባባቶች፣ መፈራረጆች፣ መገዳደሎች፣ ግጭቶች፣ ጦርነቶች፣ መፈናቀሎች፣ መሰደዶች፣ ሰቆቃዎች ባለመነጋገርና ባለመመካከር የትውልድ ጀንበሮች ጨልመዋል። ጨለማ በጨለማ አይሸነፍም። እናም አዲስ ጀንበር ወጥቷል። አዲስ ወጋገን ፈንጥቋል። ከግለት ወደ ስክነት፣ ከንትርክ ወደ ንግግር አዲስ ጉዞ ተጀምሯል። ታላቁ የምክክር ጉባኤ ሐምሌ 8 ይጀምራል። ኢትዮጵያ ነገን ታሳቢ ያደረገ አስተማማኝ የኃይል አቅርቦት ላይ እየሰራች መሆኑን የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አብዱራዛቅ ኡመር ገለጹ። የኢንዱስትሪ ዘርፍ መስፋፋትና ከገጠር ወደ ከተማ የሚደረግ ሽግግር ኤሌክትሪክ ኃይል ፍላጎቱን ከፍተኛ እንዳደረገው ምክትል ኮሚሽነሩ ገልጸዋል። እንደ ሀገር ዘላቂ እድገት እንዲኖር ለእነዚህ ዘርፎች አስተማማኝ የኃይል አቅርቦት ስለሚያስፈልግም በየትኛው ጊዜና የት ያስፈልጋል የሚለው በእቅድ የተመሰረተ የኃይል አቅርቦት እንዲኖር እየተሰራ መሆኑን የተናገሩት አብዛኞቹ የገጠር አካባቢዎች ወደ ከተማ እየተለወጡ ያለበት የህዝብ ቁጥር እድገት እየታየበት በዋናው እቅዳችንም ላይ የሚታየው የኢንዱስትሪ ልማት አለ። እነዚህ ሁሉ ይሆናል አማራጮች ናቸው። እነዚህን መሰረታዊ ግብአቶች እንደ አንድ ወሳኝ መነሻ በማድረግ እንዲሁም ወደፊት ሊከሰቱ ይችላሉ የሚችሉ ግምቶችን በመያዝ ሳይንሳዊ በሆነ መንገድ የዘመኑን እውቀት መሰረት ያደረገ አርቲፊሻል ኢንቴሊጀንስ እና ሶፍትዌሮችን በመጠቀም ማሽን ላንጉዌጅን በመጠቀም የመጪውን ጊዜ የኃይል ፍላጎት በአስተማማኝ እውቀት መቅረጽ ውጤታማ ያደርጋል። ኢትዮጵያ አብዛኛውን ኤሌክትሪክ ኃይል አቅርቦቷ እንደ ውሃ፣ ፀሐይ፣ ንፋስና እንፋሎት ካሉ ታዳሽ የኃይል ምንጮች ታገኛለች። እነዚህ የኃይል ምንጮች በአየር ንብረት ለውጥ ተጽዕኖ ስር ሊወድቁ ስለሚችሉ ይህንን ታሳቢ በማድረግ አስተማማኝና አማራጭ የኃይል አቅርቦት እንዲኖራት የኒውክሌር ኃይል ላይ እየሰራች መሆኑን የተናገሩት ነገ ኃይል አስፈለገን ተብሎ ወዲያው ኃይል ማመንጫ መገንባት አይቻልም። ነገ ኃይል ፍላጎታችን ጨምሯል ብለን
የኃይል ማመላለሻ ገመዶቻችንና ግሪዶቻችን የማይችሉትን እንዲያሸክሙ ልናደርግ አንችልም። ስለዚህ እነዚህ የተለያዩ እውቀትን፣ ሀብትን፣ ቅንጅትን የሚፈልጉ ስራዎች ተጣጥመውና ለወደፊቱ በሚሆን መሰራት ይኖርባቸዋል። ታስፋይ አሁን ኤነርጂ ፕላኒንግን ስናደርግ ኒውክሌር አንዱ ነው። ለምንድን ነው? ዘላቂ የሆነ ተከታታይነት ያለው የማይቆራረጥ የኃይል ምንጭ ስለሚሰጠን ነው። በእቅድና ፍላጎት የተመሰረተ ኃይል እንዲኖር የተለያዩ አፍሪካ ሀገራት የዘርፉ ባለሙያዎች የሚሳተፉበት ስልጠና በአዲስ አበባ እየተሰጠ ነው። እንደ ባልደረባችን ባየሙላት ዘገባ ስልጠናው ከዛሬ ጀምሮ ለ12 ቀናት የሚቆይ ሲሆን ዓለም አቀፍ ልምድ የሚቀሰምበትና ሀገራት እርስ በርስ የልምድ ልውውጥ የሚያደርጉበት ነው። አበባ የኢትዮጵያ የብልጽግና ኢትዮጵያ destroying my country. ኢትዮጵያ የታሪክና የተለያዩ ባህሎች ባለቤት መሆኗን በጉብኝታቸው እንደተመለከቱ በአዲስ አበባ የተለያዩ ቱሪስት መዳረሻዎችን የጎበኙ የውጭ ሀገር ዜጎች ገልጸዋል። በ32ኛ የፓርላማ የመረጃና ደህንነት ፎረም ላይ የተሳተፉ ከተለያዩ ሀገራት የመጡ የፓርላማ አባላት በአዲስ አበባ ብሔራዊ ቤተ መንግስት አድዋ ድል መታሰቢያና የኢንፎርሜሽን መረብ ደህንነት አስተዳደርን ጎብኝተዋል። አስተያየታቸውን ተከታትለን እንመለስ። I recognize people very friendly. ህዝቡ በጣም ተግባቢ መሆኑን ተገንዝቤያለሁ። ወደ አፍሪካ ስመጣ ይህ ለሁለተኛ ጊዜ ሲሆን ወደ ኢትዮጵያ ለመጀመሪያ ጊዜ ነው የመጣሁት። በኢትዮጵያ ባየሁት ነገር ተደስቻለሁ። I'm very impressed and this is my first time in Ethiopia. ወደ ኢትዮጵያ ስመጣ ለመጀመሪያ ጊዜ ነው። ባየሁት ነገር በጣም ተገርሜያለሁ። ኢትዮጵያ ባለብዙ ታሪክ ሀገር ናት። ዓለም ስለ ኢትዮጵያ ገና ብዙ አላወቀም ብዬ አስባለሁ። ያላችሁን ታሪክና ባህል በማየቴም ተደስቻለሁ። ወደ ሀገሬ ናይጄሪያ ሲሄድም ለብዙ ሰዎች መጥተው እንዲጎበኙ ነግራለሁ። የኢትዮጵያን የታሪክ ጸጋዎች ተመልክቻለሁ። የቀደመ የንጉሳውያን ታሪክና ስልጣኔም አይቻለሁ። ይህም ለቱሪዝም ገቢና ለሕዝብ የኑሮ መሻሻል አስተዋጽኦ እያደረገ ይገኛል። በጣም እያደገች ባለችው አዲስ አበባ ከፍተኛ ግንባታዎችንና ከተማዋ ንጹህ መሆኗን በማየት ተደስቻለሁ። ጥሩ ጉብኝት ነበረን። ኢትዮጵያ ውብ ሀገር መሆኗን ተረድቻለሁ። ህዝቡ እንግዳ ተቀባይ ነው። ለመጀመሪያ ጊዜ ነው የመጣሁት። በቆይታዬና ባየሁት ነገር እንደ አፍሪካዊ በጣም ኮርቻለሁ፣ ተደስቻለሁ። እርግጠኛ ነኝ ተመልሼ እመጣለሁ። And then as you drive through the city, you see a lot of high rises and new construction that is. በከተማዋ ስንዘዋወር ረጃጅምና ቆንጆ ህንጻዎችን አይተናል። በአዲስ አበባ ያየነው ነገር የኢትዮጵያ መጻኤ ጊዜ ብሩህ መሆኑን ይመሰክራል። የተመለከትነው ነገር በቀጣናውም ሆነ በአህጉሩ ኢትዮጵያ ተጽዕኖ ፈጣሪና የዲፕሎማሲ ማዕከል መሆኗን ያረጋግጣሉ። Africa should be very proud of Ethiopia. አፍሪካ በኢትዮጵያ ልትኮራ ይገባል። አህጉሩ ያለውን ብዙ ታሪክና ባህል ዓለም መጥቶ መጎብኘት አለበት። በአድዋ ድል መታሰቢያ የተመለከትኩት ታሪክ፣ ባህልና ቅርስ የጥቁር ህዝቦች መመኪያና መኩሪያ ነው። አዲስ አበባ በጣም ቆንጆ ሆና ተመልክቻለሁ። ባየሁትም እጅግ ተደስቻለሁ። I didn't have any very high expectations before the visiting. ከጉብኝቱ በፊት የነበረኝ ግምት እንደዚህ አልነበረም። ከጠበቅኩት በላይ ነው የተመለከትኩት። ኢትዮጵያ በትምህርት በቴክኖሎጂና ሌሎች የልማት ጉዳዮች ላይ በጥሩ መስመር ላይ ናት።
We had started on this palace museum through your historical car park. በቤተ መንግስት ሙዚየም ታሪካዊ መኪኖችን ተመልክቻለሁ። የፓርላማ ተመራጭ ከመሆኔ በፊት መኪኖች ጋር ሰራ ስለነበር ስለ መኪኖች አውቃለሁ፣ ፍላጎትም አለኝ። እንደነዚህ አይነት ዘመናዊ መኪኖች በድሮ ጊዜ ያውን በአፍሪካ መኖራቸውን በመመልከቴ በጣም አስደንቆኛል። አዲስ አበባ በጣም ዘመናዊ ከተማ ሆናለች። በአፍሪካ የትኛውም አካባቢ በዚህ ልክ እያደገ ያለ ከተማ ያለ አይመስለኝም። እኔ የመጣሁበት አቡጃ ከተማ ቆንጆ ትመስለኝ ነበር። አዲስ አበባን ስመለከት ግን የበለጠ የዘመነች ከተማ ሆና አግኝቻታለሁ። የውጭ ዜና። አሜሪካ በኢራን ላይ ፈጸመችውን አዲስ ጥቃት ተከትሎ ኢራን በሰላጤው ሀገራት ላይ ጠንካራ ጥቃቶችን መፈጸም ጀምራለች። አሜሪካና ኢራን እርስ በርስ ከባድ የሚሳኤል ጥቃት እየተለዋወጡ ነው። ይህም ውጥረቱ እየተባባሰ መምጣቱን የሚያሳይ ሆኗል። ሰለሞን ገዳ ተከታዩን ትንታኔ ያሰናድተዋል። በመካከለኛው ምስራቅ በአሜሪካና በኢራን መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት የዓለምን ስትራቴጂካዊ የባህር መስመሮች በከፍተኛ ሁኔታ እያናጋቸው ይገኛል። ይህ መጠነ ሰፊ ወታደራዊ ፍጭት በአንድ ጀንበር የተከሰተ ሳይሆን ባለፉት ወራት ሲንከባለሉ የመጡ የፖለቲካና የኢኮኖሚ ውጥረቶች ውጤትም ነው። አሜሪካ ባለፈው ሰኔ ወር ላይ ከኢራን ጋር የጋራ መግባቢያ ስምምነት ተፈራርማ የነበረ ቢሆንም ዋሽንግተን በኢራን ላይ የጣለቻቸው አዲስ የኢኮኖሚ ማዕቀቦችን ተከትሎ ስምምነቱ እየፈረሰ መጥቷልም ነው የሚባለው። ፕሬዚደንት ዶናልድ ትራምፕ እንደውም የተኩስ አቁም ስምምነቱ ሙሉ በሙሉ ማክተሙን ያወጁ ሲሆን የአሜሪካ ማዕከላዊ እዝ ሴትኮም የሆርሙዝ ሰርጥ ዓለም አቀፍ የውሃ መስመር ሆኖ እንዲቀጥልና ለንግድ መርከቦች ክፍት እንዲሆን ለማስገደድ በኢራን ይዞታዎች ላይ በአራት ዙር ከባድ የአየር ድብደባ ፈጽሟል። በጥቃቱም በኢራን 5 ግዛቶች ውስጥ የሚገኙ ከ140 በላይ ወታደራዊና የኮሚኒኬሽን ማማዎች ወድመዋል። በተቃራኒው ኢራን የሆርሙዝ ሰርጥን ዋነኛ ስትራቴጂካዊ መከላከያ መሳሪያ አድርጋ ነው የምትመለከተው። የኢራን አብዮታዊ ዘብ ሰርጡ እስከ ቀጣይ ማስታወቂያ መዘጋቱን አውጇል። ኢራን በአሜሪካ ላይ ያላትን ወታደራዊ ጫና ለማሳየት ባጽፈው በ5 የቀጠናው ሀገራት ማለትም በዮርዳኖስ፣ በኩዌት፣ ባህሬን፣ ኳታርና ኦማን በሚገኙ የአሜሪካ ጦር ሰፈሮችና ራዳሮች ላይ የባሊስቲክ ሚሳይልና የድሮን ጥቃት ፈጽማለች። በኦማን የባህር ክልል በኩል በሚያልፉ የንግድ መርከቦች ላይም ጥቃት ተፈጽሟል። ዓለም አቀፍ የፖለቲካ ታዛቢዎች እንደሚያመለክቱትም በቀውሱ አያያዝ ላይ በኢራን የውስጥ የስልጣን መዋቅር ውስጥ ግልጽ የአመለካከት መለያየትም ይታያል። የኢራን አብዮታዊ ዘብ አዛዦችና ጠንካራ አቋም አላቸው የሚባሉት የፖለቲካ ኃይሎች አሜሪካ በቀጣይ በኢራን ላይ ጥቃት እንዳሰነዝር ለማድረግና ቀደመውን በቀል ለመወጣት ጦርነቱን ይበልጥ የመግፋት ፍላጎት እንዳላቸው ነው በስፋት እየተነገረ ያለው። በአንጻሩ ግን የሲቪሉ አስተዳደር ኢራን ከከፋ ኢኮኖሚ ቀውስ እንድትወጣ ይሻል። እነዚህ መሪዎች ከኦማንና ከኳታር አምባሳደሮች ጋር በመነጋገር በሆርሙዝ ሰርጥ ላይ አዲስ የጋራ የትራፊክ መተዳደሪያ ማዕቀፍ ለመዘርጋትና ወደ ዲፕሎማሲያዊ ድርድር ለመመለስ በወታደራዊ ክንፍ ላይ ጫና እያሳደሩም ነው ተብሏል። የባህር ስትራቴጂ ማዕከል ከፍተኛ ተመራማሪ ኢያን ሬልቢል እንደሚሉት ይህ ቀውስ በወታደራዊ መንገድ ብቻ በፍጹም ሊፈታ አይችልም። ሁለቱ ወገኖች ያላቸውን የበቀልና የመርህ ፍላጎት የረጅም ጊዜ ደም ማፋሰስን ሊያስከትልም ይችላል ሲሉ ስጋታቸውን ይገልጻሉ። የቀድሞ የአሜሪካ ባህር ኃይል መኮንን ሃርላን ኡልማን በአንጻሩም አሜሪካ ግዙፍ ወታደራዊ የበላይነት ቢኖራትም ይህንን ኃይል ወደ ስትራቴጂካዊ የፖለቲካ ድል ለመቀየር ትልቅ ችግር አለባት ይላሉ። ኢራን በቀላሉ የሆርሙዝ ሰርጥን እዘጋለሁ በማለት በአሜሪካና ዓለም ኢኮኖሚ ላይ ከፍተኛ ዲፕሎማሲያዊ ጫና ማሳደሯ መቻሏ ስትራቴጂካዊ የበላይነት እንዲኖራትም አስችሏታል ሲሉ ይሞግታሉ። ተንታኞች በአንድ ድምፅ እንደሚያስጠነቅቁት ከሆነ ደግሞ በዓለም ላይ ካለው የነዳጅ አቅርቦት 20 በመቶ የሚያስተናግደው የሆርሙዝ ሰርጥ መዘጋት የዓለምን ኢነርጂ፣ የትራንስፖርትና የምግብ ዋጋ ጫና ሊያስከትልበት እንደሚችልም ነው። በእርግጥ ሆርሙዝ ሲዘጋ ያሁኑ የመጀመሪያ ጊዜ አይደለም። ባለፉት ወራት ከአንድም 2-3 የተዘጋ ሲሆን ይህን ተከትሎ በተለይ ሀገራት ነዳጅን ከውጭ የሚያስገቡት ያላቸውን ውስን ሀብት በቁጠባ ለመጠቀም የሚያስችላቸውን ስትራቴጂ ነድፈዋል። ከኢንዶኔዥያ እስከ ማሌዥያ ያሉ ሀገራት አቅርቦቱ ሳይቋረጥ እንዲቀጥል የራሳቸውን መፍትሄ ተከትለዋል ነው የሚባለው። ይህ በሆርሙዝ ሰርጥ ላይ የተደቀነው ዓለም አቀፍ ስጋት ለብዙ ሀገራት የኢኮኖሚ ድንጋጤ የፈጠረ መሆኑንም በርካቶች ይናገራሉ። ኢቲቪ 57 ይቀጥላል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። አብራችሁን ቆዩ።